ምዕራፍ 50 እግዚአብሔር ስለ ከለዳውያን ምድር ስለ ባቢሎን በነቢዩ በኤርምያስ የተናገረው ቃል ይህ ነው። በአሕዛብ መካከል ተናገሩ፣ አውሩ፣ ዓላማውንም አንሱ። አውሩ፣ አትደብቁ። ባቢሎን ተወሰደች፣ ቤል አፈረ፣ ሜሮዳክ ደነገጠ፣ ምስሎቿ አፈሩ፣ ጣዖቷ ደነገጡ በሉ። ሕዝብ ከሰሜን ወጥቶባታል፣ ምድሯንም ባድማ ያደርጋል፣ የሚቀመጥባትም አይገኝም። ከሰው ጀምሮ እስከ እንስሳ ድረስ ሸሽተው ሄደዋል። በዚያም ወራት በዚያም ጊዜ ይላል እግዚአብሔር፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ሆነው ይመጣሉ፣ እያለቀሱም መንገዳቸውን ይሄዳሉ፣ አምላካቸውንም እግዚአብሔርን ይፈልጋሉ። ፊታቸውንም ወደዚያ አቅንተው ኑ ከቶ በማይረሳ በዘላለም ቃል ኪዳን ወደ እግዚአብሔር ተጠጉ ብለው ስለ ጽዮን መንገድ ይጠይቃሉ። ሕዝቤ የጠፉ በጎች ሆነዋል፣ እረኞቻቸው አሳቷቸው፣ በተራሮችም ላይ የተቅበዘበዙ አደረጓቸው። ከተራራ ወደ ኮረብታ አለፉ፣ በረታቸውንም ረሱ። ያገኟቸው ሁሉ በሏቸው። ጠላቶቻቸውም በጽድቅ ማደሪያ በእግዚአብሔር ላይ በአባቶቻቸው ተስፋ በእግዚአብሔር ላይ ኀጢአት ስለ ሠሩ እኛ አልበደልንም አሉ። ከባቢሎን መካከል ሽሹ፣ ከከላዳውያንም ምድር ውጡ፣ በመንጎቹም ፊት እንደ አውራ ፍየሎች ሁኑ። እነሆ ከሰሜን ምድር የታላላቅ አሕዛብን ጉባኤ አስነሣለሁ፣ በባቢሎንም ላይ አመጣቸዋለሁ፣ በእርሷም ላይ ይሰለፋሉ፣ ከዚያም ትወሰዳለች። ፍላጾቻቸውም ባዶውን እንደማይመለስ እንደ ብልህ ጀግና ፍላጻ ናቸው። የከላውዲዮንም ምድር ትበዘበዛለች፣ የሚበዘብዟትም ሁሉ ይጠግባሉ ይላል እግዚአብሔር። ርስቴን የምትበዘብዙ እናንተ ሆይ ደስ ብሎአችኋልና ሐሴትንም አድርጋችኋልና፣ በመስክ ላይ እንዳለች ጊደር ሆናችሁ ተቀናጣችኋልና፣ እንደ ብርቱዎችም ፈረሶች አሽካክታችኋልና፣ እናታችሁ እጅግ ታፍራለች፣ የወለደቻችሁም ትጐሰቁላለች። እነሆ በአሕዛብ መካከል ኋለኛይቱ ትሆናለች፣ ምድረ በዳና ደረቅ ምድር በረሃም ትሆናለች። ከእግዚአብሔር ቁጣ የተነሣ ባድማ ትሆናለች እንጂ ሰው አይቀመጥባትም። በባቢሎንም በኩል የሚያልፍ ሁሉ ይደነቃል፣ በመጣባትም መቅሰፍት ሁሉ ያፏጫል። እናንተ ቀስትን የምትገትሩ ሰዎች ሁሉ በባቢሎን ላይ በዙሪያዋ ተሰለፉ። በእግዚአብሔር ላይ ኀጢአት ሠርታለችና ወርውሩባት፣ ፍላጾችንም አትንፈጉ። የእግዚአብሔር በቀል ነውና በዙሪያዋ ጩኹባት። እጇን ሰጠች፣ ግንቦቿም ወደቁ፣ ቅጥሮቿም ፈረሱ። እርሷን ተበቀሉ፣ እንደ ሠራችውም ስሩባት። ዘሪውንና በመከር ጊዜ ማጭድ የሚይዘውን ከባቢሎን አጥፉ። ከሚያስጨንቅ ሰይፍ ፊት እያንዳንዱ ወደ ወገኑ ይመለሳል፣ እያንዳንዱም ወደ አገሩ ይሸሻል። እስራኤል የባዘነ በግ ነው፣ አንበሶች አሳደዱት። መጀመሪያ የአሦር ንጉሥ በላው፣ በመጨረሻም የባቢሎን ንጉሥ ናቡከደነፆር አጥንቱን ቈረጠመው። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የአሦርን ንጉሥ እንደ ቀጣሁ እንዲሁ እነሆ የባቢሎንን ንጉሥና ምድሩን እቀጣለሁ። እስራኤልንም ወደ ማሰማሪያው መልሳለሁ፣ በቀርሜሎስና በባሳንም ላይ ይሰማራል። ሰውነቱም በኤፍሬም ተራራና በገለዓድ ላይ ትጠግባለች። እነዚህን ያስቀረኋቸውን ይቅር እላችኋለሁና በዚያን ወራት በዚያን ዘመን ይላል እግዚአብሔር፣ የእስራኤል በደል የይሁዳም ኃጢአት ይፈለጋል፣ ምንም አይገኝም። በምራታይም ምድር ላይ በፋቆድም በሚኖሩት ላይ ውጣ፣ ግደላቸው፣ ፈጽመህም አጥፋቸው ይላል እግዚአብሔር። እንዳዘዝኩህም ሁሉ አድርግ። የሰልፍና የታላቅ ጥፋት ውካታ በምድር ላይ አለ። የምድር ሁሉ መዶሻ እንዴት ደቀቀ፣ እንዴትስ ተሰበረ! ባቢሎንስ በአሕዛብ መካከል እንዴት ባድማ ሆነች! ባቢሎን ሆይ አጥምጄብሻለሁ፣ አንቺም ሳታውቂ ተይዘሻል። ከእግዚአብሔር ጋር ስለ ተዋጋሽ ተገኝተሻል፣ ተይዘሽማል። የሠራዊት ጌታ እግዚአብሔር በከለዳውያን ምድር ይሠራ ዘንድ ሥራ አለውና እግዚአብሔር ዕቃ ቤቱን ከፍቶ የቁጣውን ዕቃ ጦር አውጥቶአል። ከየበኩሉ በእርሷ ላይ ውጡ፣ ጎተራዎቿንም ክፈቱ፣ እንደ ክምርም አድርጓት፣ ፈጸማችሁም አጥፏት፣
አንዳችም አታስቀሩላት። ወይፈኖቿን ሁሉ እረዱ፣ ወደ መታረድም ይውረዱ። ቀናቸው የመጎብኘታቸውም ጊዜ ደርሷልና ወዮላቸው። የአምላካችንን የእግዚአብሔርን በቀል የመቅደሱንም በቀል በጽዮን ይነግሩ ዘንድ ሸሽተው ከባቢሎን አገር ያመለጡት ሰዎች ድምፅ ተሰምቷል። ቀስትን የሚገትሩትን ቀስተኞችን ሁሉ በባቢሎን ላይ ጥሯቸው፣ በዙሪያዋ ስፈሩባት፣ አንድም አያምልጥ። በእስራኤል ቅዱስ ላይ በእግዚአብሔር ላይ ኮርታለችና እንደ ሥራዋ መጠን መልሱላት፣ እንዳደረገችም ሁሉ አድርጉባት። ስለዚህ ጎበዛዝቷ በአደባባይዋ ላይ ይወድቃሉ፣ በዚያም ቀን ሰልፈኞቿ ሁሉ ይጠፋሉ ይላል እግዚአብሔር። ትዕቢተኛው ሆይ የመጎብኘትህ ጊዜ ቀንህ ደርሷልና እነሆ በአንተ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር። ትዕቢተኛው ተሰናክሎ ይወድቃል፣ የሚያነሳውም የለም። በከተማዎቹም ውስጥ እሳት አነዳለሁ፣ በዙሪያውም ያለውን ሁሉ ትበላለች። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ተገፍተዋል። የማረኳቸውም ሁሉ በኃይል ይይዟቸዋል፣ ይለቋቸውም ዘንድ እምቢ ብለዋል። ተቤዣቸው ብርቱ ነው፣ ስሙም የሠራዊት ጌታ እግዚአብሔር ነው። ምድርንም ያሳርፍ ዘንድ በባቢሎንም የሚኖሩትን ያውክ ዘንድ ሙግታቸውን ፈጽሞ ይሟገታል። ሰይፍ በከለዳውያንና በባቢሎን በሚኖሩ ላይ ባለቆቿና በጥበበኞቿ ላይ አለ ይላል እግዚአብሔር። ሰይፍ በሚጓደዱት ላይ አለ፣ ሰነፎችም ይሆናሉ። ሰይፍም በኃያላኖቿ ላይ አለ፣ እነርሱም ይደነግጣሉ። ሰይፍ በፈረሶቻቸውና በሰረገሎቻቸው ላይ በመካከሏም ባሉት በልዩ በልዩ ሕዝብ ሁሉ ላይ አለ፣ እነርሱም እንደ ሴቶች ይሆናሉ። ሰይፍም በመዝገቧ ላይ አለ፣ ለብዝበዛም ይሆናል። እርሷ የተቀረጹ ምስሎች ምድር ናት። እነርሱ በጣዖታት ይመካሉና ድርቅ በውኆቿ ላይ ይሆናል፣ እነርሱም ይደርቃሉ። ስለዚህ የምድረ በዳ አራዊት ከተኩላዎች ጋር ይቀመጡባታል፣ ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም። ሶዶምንና ገሞራን በአጠገባቸውም የነበሩትን ከተሞች እግዚአብሔር እንደ ገለበጣቸው ይላል እግዚአብሔር፣ እንዲሁ ሰው በዚያ አይቀመጥም፣ የሰውም ልጅ አይኖርባትም። እነሆ ሕዝብ ከሰሜን ይመጣል፣ ታላቅ ሕዝብና ብዙ ነገሥታትም ከምድር ዳርቻ ይነሳሉ። ቀስትንና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተማል፣ በፈረሶችም ላይ ይቀመጣሉ። የባቢሎን ሴት ልጅ ሆይ ለሰልፍ እንደ ተዘጋጀ ሰው እያንዳንዳቸው ባንቺ ላይ ተሰለፉ። የባቢሎን ንጉሥ ወሬያቸውን ሰምቶአል፣ እጁም ደክማለች፣ ጭንቀትም ይዞታል። ምጥ ወላድ ሴትን እንደሚይዛት ጭንቀት ይዞታል። እነሆ ከእርሷ ዘንድ በቶሎ አባርራችኋለሁና በጠነከረው አምባ ላይ ከዮርዳኖስ ትቢት ውስጥ እንደ አንበሳ ይወጣል። የተመረጠውንም በእርሷ ላይ ሾመዋለሁ። እንደ እኔ ያለ ማን ነው? ወይስ ለእኔ ጊዜ የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በባቢሎን ላይ የመከረባትን ምክር፣ በከለዳውያንም ምድር ላይ ያሰባትን ሐሳብ ስሙ። በእውነት የመንጋ ትንንሾች ይጎተታሉ፣ በእውነት ማደሪያቸውን ባድማ ያደርግባቸዋል። ከባቢሎን መያዝ ድምፅ የተነሣ ምድር ተናወጠች፣ ጩኸትም በአሕዛብ መካከል ዘንድ ተሰማ።